ምጧ በላይ ያስቸግራት ማለት ነው። እኔን ከመውለድ በላይ ያስቸግራት እኔ ማህፀን ውስጥ እያለሁ ያነበብኩትን መጽሐፍ መውለድ ነው። ስለዚህ አፄ ቴዎድሮስ የፈረስ ማን በመባል ይታወቃል? ዶክተር አብይ አህመድ። ማነው? ጋሺ መጡ እንዴ? ሰላም ነው ደግሞ ዛሬ ማናት? ቤቲ አራቺ ሜርሲ ነች። ግቡ የታባተነስ እና በቃ አወዝ ነው። አይብል እንደው ሰው እንደው ለወገቡ ያስብ ለጤናው ያስብ። አንተማ በኦፕሬሽን ወጥተህ ነው እንጂ በማህፀን ብትወጣ ኑሮ ትራራ ነበር። በቃ አባላዘራ ምን አለ 17 18ኛው ነው ጎበዝ። እንደው ሁሌ ሞተሬን ቀስቅሼ ነው እንደው ዛሬማ የፈጣ ነው እንጂ አያለው እንደው ከሰራክ ያባረኝ እንጂ አያለው። ደጋሽ ያዩኝ እንትን እኮ መከላከያ ካልያዙ እኮ እንትን ምናምን ላቀበለ እኮ የጥሩ አደጋ ወዴት ትንሽ አንዴ ኖሩናል እዚህ ያሉ ተብሎ ጸጉራቸው ልቆርጣቸው ነው። በቲቪ ነው። አዎ ያ በቲቪ ነው እኮ አንዴ ጸጉራቸው ልቆርጣቸው። ኤአይ እኮ ነው እሱ ነገር። ባይኔ በብረቱ ያየው ታረት ቲቪ ላይ በእናትህ ኤአይ ነው ወንድም። ኧረ በእናትህ በዚህ እንኳን እንትን ይበልልኝ። አንዴ ብቻ ነው ማውጣ ጸጉራቸው ብቻ ነው የምቆርጣቸው። ፌዳ ኤአይ ነው። እሺ በእናትህ አንተ ጥርስ ላውጣላችሁ። አዶና ስልኬን ማን ሰጠህ ብላ ስትጫወተው የነበረችው ልጅ ዛሬ ቤቱ ምግብ እየሰራችለት። ኦ ማሻአላህ እንዴት ቆንጆ ነሽ አላት። ከዛ ምን አለ አንተም ቆንጆ ሆነህ እኔም እንደዛ ባልኩ አለችው። ያ ምን ችግር አለው እኔ እንደዋሸሁት አንቺም ዋሻ አላታለሁ። ዛሬ እኮ ሰኔ 30 ነው መምህር አስታወስከኝ? 7ኛ ክፍል አለቃ ከፍ ያለው ይኸው ልክ እንደ ትናንቱ ረባሾች አሉ። በደንብ ጽፌያለሁ። ይኸው ቅጣቸው። ምንም ቢያድግ ጊዜ ቢደጉም አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም? ነጋ አልነጋ አላሉ ነክተው ግን ባልሳሙ ልጅነት ናፈቀኝ ለዛና ቀለሙ አያጅቦ አለ ብሎ የጠየቀ ከሰውነት አርፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ? አደግን የእድሜ ጣራ ወጣ ሳንደበቅ እንኳን በአውራ ጎዳና የሚፈልገን አጣ። አደግን እድሜም ኮበለለ ፊደል ካስቆጠርከው አባከና ብሎ የጠየቀህ አለ የለም። ኤክስ አንተና ማህደር አንድ ወንበር ላይ ነበር አይደለም የምትቀመጡት? ማህደር ይቅደም በወሊድ ምክንያት አረፈሽ በቀደም እሷ በተረፈሽ ፈሶላት የኔ ደም የዋዋ ማህደር ነጭናጫዋ ማህደር ጎበዟ ማህደር እሷ አታውቅም እንጂ እኔ ወዳት ነበር በህይወት ብቻ ሳይሆን አርፋጅ ነኝ ለመንገር። አንተ ግን አረጀ ማርጀት ግን ይመቻል። አኳኩሉ ህይወት